ሰሙነ ሕማማት የተሰኘው የአብይ ጾም የመጨረሻ ሳምንት በተለያዩ ሃይማኖታዊ አስተምህሮቶች የሚታሰብ ነው ሲሉ የእምነቱ አስተማሪ አባት ተናገሩ። 24ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት አስቸኳይ ስብሰባውን በዛሬው ዕለት እንደሚያካሂድ ተገለጸ። በ12ኛ ክፍል መልቀቂያ ፈተና ምንም ተማሪ ያላሳለፉ ትምህርት ቤቶችን ለማብቃት እየተሰራ መሆኑ ተጠቆመ። ሰሙነ ሕማማት የተሰኘው የአብይ ጾም የመጨረሻ ሳምንት በተለያዩ ሃይማኖታዊ አስተምህሮቶች የሚታሰብ ነው ሲሉ የእምነቱ አስተማሪ አባት ተናገሩ። አዲስ እንግዳ ሰው ተጨማሪ አላት። የትንሣኤ በዓል በእምነቱ ተከታዮች ዘንድ ረዘም ያሉ የጾም ጸሎትና ስግደት ቀናት ማሳረጊያ ነው። እነዚህ ቀናትም በሳምንቱ ተከፋፍለው የየራሳቸው ስያሜና ትርጓሜ የተሰጣቸው ሲሆን ምእመኑ የሚገኝበት ይህ ሳምንት የአብይ ጾም ስምንተኛና የመጨረሻ ሳምንት ሰሙነ ሕማማት በመባል ይጠራል። ይህንን የሰሙነ ሕማማት ሳምንትን ትርጓሜና አስተምሮ በሚመለከት የቦሌ ደብረ ገነት ቅዱስ ጊዮርጊስ ደብር የስብከተ ወንጌል ክፍል ኃላፊ አባ ገብረ ሚካኤል ገብረ ማርያም ከአሻም ጋር ቆይታን አድርገዋል። ሰሙነ ሕማማት የሚለው ከመጀመሪያ ወደ ስሙ ትርጉም እንሂድና ሰሙን ማለት ይሄ ሳምንት ማለት ነው። ሕማም የሚለው ደግሞ መከራን የሚያመለክት ነው። የመከራ ሳምንት ወይም የመከራ ጊዜ ሳምንታት ተብለው ይጠራሉና ከዚህ ከሰኞ አንስቶ እስከ ትንሣኤ ሌሊት ክርስቶስ ተነሳ ተብሎ በቤተ ክርስቲያን እስከሚታወጀው ድረስ ያለው ሰሙነ ሕማማት የመከራ መታሰቢያ ጊዜ ተብሎ ይጠራል። ይህ ሳምንት በእምነቱ ተከታዮች ዘንድ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቃይና መከራ የምናስብበትና ከብዙ መጽሐፍት የተውጣጡ ግብረ ሕማማት የተሰኙ መጽሐፍ የሚነበብበት የሐዘን ጊዜ ነው ሲሉ በእነዚህ ቀናት በቤተ ክርስቲያኗ የሚከለከሉ ሃይማኖታዊ ተግባራትን ይዘረዝራሉ። ክርስትና ካለ ክርስትና አይኖርም፣ ፍታት ካለ ፍታት አይኖርም፣ ቅዳሴ ካለ ቅዳሴ የለም። ግብረ ሕማማት እየተጸለየ እየተነበበ እየተሰገደ ነው የሚሰነበተውና ካለባበሳችን ጀምሮ ይቀይራል። ከቤተ መቅደሱ መንበሩ ጀምሮ ጥቁር ነገር ነው የሚለብሰው፣ የሐዘን ነገር ነው የሚታየውና ጠቅላላ ይሄ ሁሉ የደስታ የምልክት የጭብጨባ የምናምን በፍጹም የሚታይባት አይደለችም። ቅድም እንዳልሁ ሰው ቢሞት ፍታት አይፈታም፣ ክርስትና የሚባል የለም። ዘወትር በሕማማት ሳይገባ የምትሰጠውን አገልግሎት በሙሉ ታቆምና አዲስ አድርጋ እንደሌላ ያን የብሉይ ኪዳን ዘመን የጨለማውን ዘመን ሰውና እግዚአብሔር ተጣልተውበት የነበረውን ዘመን 5500 ዘመን ያንን የመከራ ዘመን ክርስቶስ ከመምጣቱ በፊት የነበረውን ዘመን የምታስታውስበት ጊዜ ስለሆነ ጠቅላላ ይሄ የጨለማ ዘመን ይባላል። በሃይማኖቱ አስተምሮት ስርዓት በዚህ የሰሙነ ሕማማት ሳምንት ውስጥ የሚገኙ ቀናት የራሳቸው ስያሜ የተሰጣቸው ሲሆን ለአብነትም የመጀመሪያው ዕለት ዕለተ ሰኑይ በመባል የሚጠራ ሲሆን በእምነቱ ተከታዮች ዘንድ ክርስቶስ ወደ መቅደስ እንደሄደና በዛ በደረሰ ጊዜም ቤተ መቅደሱ የመስዋዕት ቤት መሆኑ ቀርቶ የንግድ ሆኖ እንዳገኘው በዚያም ተቆጥቶ እናንተ ግን የወንበዴዎች ዋሻ አደረጋችሁት ማለቱን የሚሸጡትን ገለባብጦ ገርፎ እንዳስወጣቸው አስተምሮቱ የሚገልጽ ሲሆን ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ መከራን ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው ሲሉ ያምናሉ። ይህ ዕለት በሌላኛ አጠራሩ ዕለተ መርገም የሚል ስያሜ የተሰጠው ሲሆን ይኸውም የተባለው የራሱ ምክንያትና ሃይማኖታዊ አስተምሮት እንዳለው ነው የተናገሩት። ቀናቱ ልክ እንደ መጀመሪያው ቀን ሰኑይ ሁሉ ዕለተ ስሉስ፣ ረቡዕ ጸሎተ ሐሙስ፣ ስቅለትና ቅዳሜ ስዑር በመጨረሻም ትንሣኤ ተብለው ይጠራሉ። በዕለታቱም የተደረጉ ሃይማኖታዊ አስተምህሮቶች ይታወሳሉ። ምእመኑ ሳምንቱን በምን መንገድ ሊያሳልፉ እንደሚገባም የሃይማኖት አባቱ መልእክታቸውን አስተላልፈዋል። ዛሬም ከክርስቶስ ጋር ያልሆኑ በክርስቶስ የሚያብሩ በጽድቁ በእውነተኛው ስራ ላይ የማይስማሙ ዛሬም የአይሁድ ዘሮች እንዳሉ ማወቅ አለብንና ከነዚህ ተለይተን በዚህ በሕማማቱ ውስጥ ክርስቶስ ለኛ ሲል የከፈለውን መከራ ክርስቶስ ለኛ ሲል የከፈለውን ጽዋቶ መከራ እያሰብን በቤተ ክርስቲያን ውስጥ ከጠዋት እስከ ማታ የተመቸው በቤተ ክርስቲያን ውስጥ ጊዜ ያለው ጊዜ የሌለው ደግሞ የመንግስት ስራ የሚሰራው ደግሞ በያለበት ቦታ ሆኖ መከራውን እያሰበ መከራውን ተሸክሞ ይሄንን ጊዜና ሰዓት እንዲያስበው
ነው የማሳስበው። ሰሙነ ሕማማት ከመቼውም ጊዜ በላይ ፈጣሪ ላይ የደረሰውን መከራና ስቃይ የሚታሰብበት ጊዜ መሆኑን ተከትሎ በጸሎትና በስግደት እንዲያልፍም ነው ጥሪ ያቀረቡት። 24ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት አስቸኳይ ስብሰባውን በዛሬው ዕለት እንደሚያካሂድ ተገለጸ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት አስቸኳይ ስብሰባውን በህብረት ዋና መቀመጫ አዲስ አበባ እንደሚያካሂድ ተገልጿል። በስብሰባው ላይ የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች፣ የህብረቱ ተቋማት ከፍተኛ አመራሮች፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ይሳተፋሉ። ምክር ቤቱ በስብሰባው የአንድ የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል ምርጫ ያካሂዳል ተብሎ ይጠበቃል። በህብረቱ መተዳደሪያ ደንብ መሰረት ምክር ቤቱ የሰላምና ደህንነት ምክር ቤት አባል የመምረጥ ስልጣን አለው። የአፍሪካ ህብረት ኮሚሽን፣ የዓለም አቀፍ ህግ አማካሪ አደረጃጀትና የአፍሪካ የህዋ ምክር ቤት በተመሳሳይ አንድ አባላት እንደሚያስመርጡ አሻም ከኢዚያ ያገኘችው መረጃ ያመላክታል። ምክር ቤቱ የአፍሪካ ህብረት ኮሚሽን፣ የኢኮኖሚ ልማት፣ ቱሪዝም፣ ንግድ፣ ኢንዱስትሪና ማዕድን ኮሚሽን እንዲሁም የትምህርት ሳይንስ፣ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደት አስመልክቶ የተዘጋጀ ረቂቅ ሪፖርት ያዳምጣል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት በህብረቱ አባል ሀገራት የጋራ ፍላጎት የሆኑ የፖሊሲ ጉዳዮችን የሚያስተባብርና ውሳኔ የሚሰጥ መሆኑን የህብረቱ መተዳደሪያ ደንብ ያስቀምጣል። የስራ አስፈጻሚ ምክር ቤቱ በአመት 2 ጊዜ ሊሰበሰብ ይችላል። የምክር ቤቱ ስብሰባዎች የሚካሄዱት የህብረቱ መሪዎች ጉባኤ ከመካሄዱ በፊትም ነው። ምክር ቤቱ አስቸኳይ ስብሰባ የምክር ቤቱ ሊቀመንበር፣ የአፍሪካ ህብረት አባል አገርና የህብረቱ ኮሚሽን ሊቀመንበር ጥያቄ በማቅረብ ከአፍሪካ ህብረት ሊቀመንበር ጋር ምክክር በማድረግና በአባል አገራቱ 2/3 ድምጽ ይሁንታ ማካሄድ ይችላል። በአብላጫ ድምጽ ለህዝብ ክፍት ይሁን ብሎ እስካልወሰነ በስተቀር አስቸኳይ ስብሰባውን በዝግ ያደርጋል መባሉን አሻም ከኢዚያ ያገኘችው መረጃን መመልከት ችላለች። በ12ኛ ክፍል መልቀቂያ ፈተና ምንም ተማሪ ያላሳለፉ ትምህርት ቤቶችን የማብቃት ስራ እየተሰራ መሆኑ ተጠቆመ። የ12ኛ ክፍል መልቀቂያ ፈተና ላይ ምንም ተማሪ ባላሳለፉ ከ700 ያላነሱ ትምህርት ቤቶችን ለማብቃት ትምህርት ሚኒስቴር እቅድ ይዞ እየሰራ መሆኑን ፕሮፌሰር ብርሃኑ ነጋ ተናግረዋል። የሚኒስቴር መስሪያ ቤቱ ሰራተኞች በ9 ወራት እቅድ አፈጻጸማቸው ላይ ውይይት ማካሄዳቸውም ተመላክቷል። ይሁን ተከትሎም የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የመንግስት ትምህርት ቤቶችን በማብቃት ጥራት ያለው ትምህርት ለዜጎች ሁሉ ለማድረስ እየተሰራ ይገኛል ብለዋል። በሁሉም መስክ ያለውን ችግር መፍታት የሚቻለው መሐንዲሶች፣ ቴክኖሎጂስቶች፣ ቴክኒሽያኖችና ቢሮክራቶች እንዲሁም ሌሎች ባለሙያዎችን በጥራትና በብቃት ማፍራት ሲቻል ነው ብለዋል። የትምህርት ቤቶችን ደረጃ በማሻሻል መምህራንን አቅም በማሳደግና በሌሎችም የአጠቃላይና ከፍተኛ ትምህርት ዘርፎች የተጀመሩ ሪፎርም ስራዎች ተጠናክረው መቀጠል እንደሚገባቸው አስገንዝበዋል። በ12ኛ ክፍል መልቀቂያ ፈተና ምንም ተማሪ ያላሳለፉ 700 ትምህርት ቤቶችን ለማብቃት መስራት የሚለው የሚኒስቴሩ እቅድ ስለመሆኑም እግረ መንገዳቸውን ጠቁመዋል። በትምህርት ላይ የሚደረግ ኢንቨስትመንት እጅግ ትልቁ ተግባር መሆኑን አስቀድመው ከዚህ አንጻር እየተሰራ ያለው ስራ ተስፋ ሰጪ ያሉት ደግሞ የኢንዱስትሪ ሚኒስቴር አቶ መላኩ አለበል ናቸው። ሚኒስቴሩ አክለውም ትምህርት ላይ እየተደረገ ያለው ሪፎርም ሌሎችንም ተቋማት ሊቀይር የሚችል መሆኑን ገልጸው ከቀረበው ሪፖርት ብዙ አበረታች ለውጦች መመልከታቸውን መግለጻቸውን የትምህርት ሚኒስቴር መረጃ ያመላክታል። ከ4 ኪሎ እስከ ሽሮ ሜዳ ያለው የዩኒቨርሲቲ መንደር የ10 ዓመት እቅድ የያዘ ዝርዝር የአካባቢ ልማትና የከተማ ዲዛይን እንደተዘጋጀ ተመላከተ። በዚሁ የዩኒቨርሲቲ መንደርም 500 ሄክታር የሸፈነ ጥናት መደረጉን የአዲስ አበባ ከተማ የፕላን ልማት ቢሮ ማስታወቁን አሻም ለመመልከት ችላለች። የፕላን ልማት ቢሮ የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 9ኛ መደበኛ ስብሰባው ላይ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንዲሆን ያጸደቀውን የውሳኔ ሀሳብ መነሻ በማድረግ በአተገባበሩ ዙሪያ ላይ ጋዜጣዊ መግለጫ ሰጥቷል። የፕላንና ልማት ቢሮ ኃላፊ አደም ኑሪ በጋዜጣዊ መግለጫቸው እንደገለጹት የዩኒቨርሲቲ መንደሩ የ10 ዓመት እቅድ የያዘ ዝርዝር የአካባቢ ልማትና የከተማ ዲዛይን ተዘጋጅቶለት ደረጃ በደረጃ ሁሉንም የህብረተሰብ ክፍል አቅፎ የሚለማ መሆኑን ተናግረዋል። አክሎም የ4 ኪሎ፣ 5 ኪሎና 6 ኪሎ አካባቢ የዩኒቨርሲቲና ሌሎች የትምህርት አገልግሎት መስጫ ተቋማት የሚገኙበት ቢሆንም በአብዛኛው የታጠሩና ለማህበረሰቡ ክፍት ሆነው የሚጠበቀውን የጋራ ጥቅም ማስገኘት ያልቻሉ ናቸው ብለዋል። በመሆኑም በከተማዋ መዋቅራዊ ፕላን የመሬት አጠቃቀም ምድብ አንጻር የቦታ አጠቃቀም ክፍተቶች መኖራቸውን እንደ ምክንያት ጭምር በመውሰድ የዩኒቨርሲቲ መንደሩን 500 ሄክታር የሸፈነ ጥናት መደረጉን ገልጸው የዩኒቨርሲቲ መንደር ኮሪደሮችን ከማስተባበር በተጨማሪ በአፍሪካ የዲፕሎማሲያዊ ዋና ከተማ በሆነችው አዲስ አበባ በ2027 ዓ.ም ግንባር ቀደም የሆነ የትምህርት፣ የምርምር፣ የፈጠራና የባህል መንደር ለማልማት እንዲያስችል የአዲስ አበባ ከተማ አስተዳደር ካቢኔ
ማጽደቁን ጠቁሟል። በሌላ በኩል በዩኒቨርሲቲ መንደሩ መገንባት ዘላቂና ሕይወት ያለው ደህንነቱ የተረጋገጠ የከተማ ማዕከል እንዲኖር የተሻለ ማህበራዊ ግንኙነትን ለመፍጠር በዓለም አቀፍ ደረጃ ታዋቂ ለሆኑ ዩኒቨርሲቲዎችና የምርምር ማዕከልነት ብቁ ሆኖ እንዲገኝ ተወዳዳሪ የፈጠራ ማዕከል ለማበርከትና በምርምር በቴክኖሎጂ እንዲሁም በንግድ ኢንኩቤሽን አማካኝነት ተጨማሪ የስራ ዕድል ለመፍጠር ታሳቢ ያደረገ መሆኑን በማብራሪያቸው ገልጸዋል። ቢሮ በከተማ ውስጥ የሚገኙ የምርምር ማዕከላት ወደዚህ መንደር እንዲገቡ ማድረግ ከእንጦጦ እስከ ቦሌ አውሮፕላን ማረፊያ ድረስ ቀጣይነት ያለው የከተማ ልማትና አረንጓዴ መሰረተ ልማት መፍጠር ከዩኒቨርሲቲ መንደሩ የሚጠበቁ ተጨማሪ ውጤቶች መሆናቸውንም ተናግረዋል። ለዛሬ ለተማክሰኞ ሚያዝያ 7 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ወደ ተመልካቾቻችን የተለያዩ አዳዲስ መረጃዎችን ከአሻም ቴሌቪዥን ለማግኘት ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቴሌግራም እና ቲክቶክ የማህበራዊ ድረገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!